ያብ ማለት ነው በፍጹም ሄሉን እንደዚህ ሊደበድባትና ሊመታት አይገባም ነበረ። ምክንያቱም ሄሉ ምንም ነገር ቢሆን አስባበት ካልሆነ በቀር ምንም ነገር አታደርግም። ለሱ መናገር ያልፈለገችውም ደግሞ ወይ ሊጎዳ ይችላል ወይ ስሜቱን ያልሆነ ነገር ሊያስብ ይችላል ብላ ሊሆን ይችላል እንጂ ትኬት መቁረጧን ወይ መሄዷን ወይ የሆነ ነገሯን ሳትነግረው አትሄድም ነበርና ያብ ለምን እንደዚህ ማድረግ እንደፈለገ እሷን እስከ መገፍተር እስከ መማታት ድረስ የሚያደርስ ነገር ያደረገችው ክህደት የለም። ለምን እንደዚህ እንደሆነ ግራ ገብቶኛል። ሰላም ውዶች እንዴት ናችሁ? ሰላማችሁ ብዙ ትርፍ ይበልኝ ውዶች። የሄሉና የያብ ቤተሰቦች ከዚህ በፊት በነያብና በነ ሄሉ ላይ በጣም ብዙ ቪዲዮችን ሰራ ነበረ፣ ግን ደግሞ በቃ ብዙ እይታ ስለሌለው ያስጠላኝ ነበርና ለዛ ነው የተውኩት ማለት ነው። አሁንም እንግዲህ እነሱ ተመልሰው እየሰሩ ስለሆነ እኔ መልሼ እንዲሰራ ከፈለጋችሁ ቪዲዮ ላይክ እያደረጋችሁ አበረታቱኝ። ላይኩ በጣም ብዙ ከሆነ ድጋሚ እመጣለሁ፣ ግን ደግሞ ብዙ ላይክ ከሌለውና እይታ ከሌለው ደግሞ መመጣበት ምንም ምክንያት የለኝም ማለት ነው። ብቻ ግን ከዚህ በፊት ሄሉዬንም ታውቃላችሁ በጣም ብዙ ነገር ነበር በሄሉ ላይ የሚሰራው ሾርት ምንም ቪዲዮ በሄሉ ላይ ሰራ ነበርና ብቻ ግን ብዙ ምን ተስለላለው ነው የተውኩት ማለት ነው። አሁን ደግሞ እስኪ አጠር ባለ ቪዲዮ መጥቻላችኋለሁ ቤተሰቦቼ። ያብ ሄሉን እንደዚህ ገፍትሯት ጥሏት ሁሉ እንደውም እጇ ሁሉ ተጎድቷል በነገራችን ላይ ማለት ነው። እጇ ሁሉ ትንሽ ተጎድታለች፣ ምክንያቱም ገፍትሮ ሲጥላት መሬቱን የያዘችበት ቦታ እጇ ላይ እና በጣም ከባድ ነው። ምንም ያህል ነገር ብታደርግ አይደለም ሌላ ነገር ይቅርና እችት አርጋበት እንኳን ከወንድ ጋር እንኳን ቢይዛት እንኳን እንደዚህ እሷ ማድረግ አለበት ብዬ አላስብም። እንኳን አይደለም እሱ ሳያውቀው ትኬት ቆርጬ ሊሄድ ነው ምናምን የሚለውን ነገር ቢሰማ እንኳን ራሱ ምንም ነገር በነገራችን ላይ ስታወሪ ሰምቼሻለሁ ነው እንጂ ያለው ሲያወራ አይደለም የሰማው፣ ስታወራ አይደለም የሰማት የራሷ ጓደኛ ናት ደውላ እንደዚህ ነው ብላ የነገረችው ማለት ነው። ምክንያቱም ሁለቱን ማጣላት ስለምትፈልግ ስለዚህ በደንብ ያብ ሊጠነቀቅ ይገባል፣ ከጓደኞቻቸው በደንብ ሊጠነቀቁ ይገባል ብዬ ነው የማስበው ጋይሶችዬ ማለት ነው። እና ቤተሰቦቹ ጓደኞቻቸው ናቸው በመሀል እየገቡ እንደዚህ እያደረጓቸው ያሉት። እና ሄሉ ምንም ነገር ብታጠፋ እንደዚህ አድርጎ እሷን መማታት መገፋተር እንደዚህ አድርጎ እሷን እንትን ማለት አለበት ብዬ አላስብም፣ እውነት ለመናገር ማለት ነው። እና ብቻ ከባድ ነው። ሄሉ አሁን ያለችበት ሁኔታ እጅግ በጣም የሚያሳስብ ሁኔታ ላይ ነው ያለችው። በጣም ነው በቃ ያልጠበቀችው ነገር ከያብ ያየችው። እና በነገራችን ላይ ያብ ሌላ ፍቅረኛ ይዞ ነበረ፣ እሷም ወደ ሌላ ቦታ ሄዳ ነበረ። እንዴት ተመልሰው ያብና ሄሉ አንድ ላይ እንደሆኑ በጣም ግራ ገብቶኛል። ምክንያቱም በፍጹም አንድ ላይ የሚሆኑ አልመሰለኝም፣ ሙሉ ለሙሉ የተለያዩ ነበር የመሰለኝ ያብና ሄሉ ማለት ነው። ግን ያብና ሄሉ አንድ ላይ ተመልሰው ሌላ ታሪክ ውስጥ ገብተዋል አሁን ላይና ያብም ቢሆን አሁን ላይ በቀል የበፊቱን በቀል እየተበቀላት ነው ወይስ ምንድነው እያረጋት ያለው የሚለው ነገር በጣም ትልቅ ጥያቄ ሆኖብኛል። እና ለምንድን ነው እንደዚህ የሚያደርጋት ሄሉን?